ዋሊያው ፈርዖኑን የዘረረበት የቢንጉ ስታዲየም ምሽት። ይሄ በኢትዮጵያ እግር ኳስ የቅርብ ዘመናት ታሪክ ውስጥ ከተገኙ የብሔራዊ ቡድን ድሎች አንዱ ነው። የአፍሪካ እግር ኳስ መስራች በነበሩ ሁለት ሀገራት መካከል ከተደረገ ፍጥጫ የተገኘ ውጤት። ከማላዊ ቢንጉ ኢንተርናሽናል ስታዲየም ሰማይ ስር ዋሊያው ፈርዖኑን የዘረረበት ምሽት። ከጨዋታው በፊትና በኋላ አነጋጋሪ ጉዳዮች የነበሩበት ብሔራዊ ድል፣ ግምቶችን ፉርሽ ያደረገና ከእግር ኳስም በላይ ከፍታ የነበረው ፍልሚያ። ሰኔ 2 ቀን 2014 ዓ.ም ማላዊ ዋሊያውን ሞሽራ ወደ አዲስ አበባ ትመልስ ዘንድ ያስገደዳት ዕለት። በፈረንጆቹ ዘመን አቆጣጠር 2023 አይቮሪ ኮስት ለምታስተናግደው የአፍሪካ ሀገራት የእግር ኳስ ዋንጫ ማጣሪያ በምድብ 4 ከግብጽ፣ ጊኒና ማላዊ ጋር የተደለደለችው ሀገር ብሔራዊ ቡድኗ የሜዳ ጨዋታዎችን ማድረግ የሚችልበት ጥራቱ የተጠበቀ ስቴዲየም በምድሯ ስለሌላት ቡድኑ በሀገሩ ሊያደርግ የሚገባውን ጨዋታ በባዕድ ሀገር ለማድረግ ተገዷል። ቡድኑ የማጣሪያ ዙር የመጀመሪያ ጨዋታውን ከሜዳ ውጪ ከማላዊ ጋር በማድረግ የሚጀምር ሲሆን ቀጣይ ጨዋታውን ባለሜዳ ሆኖ ግብጽን ይገጥማል። በዚህም መሰረት በአሰልጣኙ በተዋባተ የሚመራው ስብስብ የዝግጅት ጊዜውን አጠናቆ ጨዋታውን ለማድረግ ወደ ማላዊ አቀና። በመጀመሪያ የምድብ ማጣሪያ ጨዋታም ከማላዊ ብሔራዊ ቡድን ጋር ተጫውቶ 2-1 በሆነ ውጤት ተሸነፈ። የሜዳ ጨዋታውን በባዕድ ሀገር ለማድረግ የተገደደው ቡድን የመጀመሪያ የብሔራዊ ቡድን ጨዋታውን ባደረገበት ሀገር ቀጣዩን ትልቅ ፍልሚያ ለማድረግ በመወሰኑ እዛው ማላዊ ላይ ዝግጅቱን አጠናክሮ ቀጠለ። ቡድኑ የመጀመሪያ ጨዋታውን ለማድረግ ከአዲስ አበባ ከመነሳቱ በፊት ከካይሮ ተጋጣሚ የተሰማው ወሬ የዋሊያውን አባላትና የሀገሪቱን ሕዝብ የሚያበሳጭ ነበር። ሰዎቹ የሰጡት መግለጫ ለቡድኑና በፖለቲካ ለተቃቃሯት ሀገር ያላቸውን ንቀት ያሳዩበትም ሆነ። መቀመጫውን በሰሜን አፍሪካዊቷ የንጉሥ እስክንድር ሀገር ያደረገው የግብጽ እግር ኳስ ፌዴሬሽን ዋሊያው ያለበትን የፋይናንስ ቀውስና ሜዳ አልባነቱን ሰበብ አድርጎ በነገሩ ችግር ሊሳለቅ ሞከረ። ለዚህ የካይሮ ጥያቄ ምላሽ ለመስጠት ጊዜ መፍጀት ያልፈለገው የኢትዮጵያ እግር ኳስ ፌዴሬሽን ከፈርዖኑ መንደር የተሰማውን ነገር ከተጫዋቾች ሪከቨሪ ጊዜ አንጻርና በዋናነት ደግሞ ከሀገር ክብር አንጻር ጥያቄውን ሊቀበለው ቀርቶ ሊሰማው የሚፈልገው እንዳልሆነ በመግለጽ ለማላዊ ጉዞ ልጆቹን ማበረታታቱ ላይ ቀጠለ። በማላዊ ጨዋታ ሁለት መልክ የነበረው የአሰልጣኙ በተዋባተ ቡድን ደካማ እንቅስቃሴ ባሳየበት የመጀመሪያ አጋማሽ በግል ስህተቶች የተገኙ የፍጹም ቅጣት ምቶች ተቆጥረውበት 2-0 እየተመራ ለእረፍት ወደ መልበሻ ክፍል አመራ። ቡድኑ በሁለተኛው አጋማሽ ጥሩ መንቀሳቀስ የቻለ ሲሆን አንድ ግብ በፍጹም ቅጣት ምት አስቆጥሮ 2-1 በሆነ ውጤት ተሸነፈ። ከዚያ ጨዋታ በኋላም ዝግጅቱን በዚያው በመቀጠል የግብጹን ጨዋታ ቀን መጠባበቅ ጀመረ። ሰኔ 2 2014 ዋሊያው በሀገሩ ምድር ሊያደርግ ይገባው የነበረውን የማጣሪያ ጨዋታ ማላዊ ቢንጉ ዓለም አቀፍ ስታዲየም ላይ ሊያደርግ ሆነ። በዚያ ዕለት በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት የኢትዮጵያ ብሔራዊ ቡድን ከግብጻቸው ጋር ይፋለማል። ለጨዋታው ኮከቡ ሞሳላም በጉዳት የማያገኘው ፈርዖኑ ባሉት ልጆችም ቢሆን ዋሊያውን በዝረራ እንደሚረታ እርግጠኛ ሆኗል። ጨዋታው ሲጀመር እየሆነ ያለውና የጠበቁት አልገጠም ያላቸው የሰሜን አፍሪካዊቷ ሀገር ደጋፊዎች ቡድናቸው ባልተጠበቀ መልኩ ከተጋጣሚ ፈተና እየገጠመው እንደሆነ ቢያዩም ነገሩ ቀጣይነት ሊኖረው እንደማይችል አምነዋል። በእርግጥ ቢንጉ ስታዲየም ተገኝተውም ሆነ በቴሌቪዥን መስኮቶች ጨዋታውን የሚከታተሉ ኢትዮጵያውያንም ቢሆኑ ነገሩ ምን ያህል ይዘልቃል ለሚለው መተማመኛ አልነበራቸውም። በጨዋታው የውበቱ ቡድን በ4-2-3-1 አሰላለፍ ፋሲል ገብረ ሚካኤል ግብ ጠባቂ ሲሆን በተከላካይ ስፍራ አስራት ቱንጆ፣ ምኞት ደበበ፣ ያሬድ ባዬና ረመዳን የሱፍ ተሰልፈዋል። ከእነርሱ ፊት ጋቶች ፓኖም ከአማኑኤል ዮሐንስ ጋር ሲጣመሩ አማኑኤል ገብረ ሚካኤል፣ ሽመልስ በቀለና ዳዋ ሆቴሳ ከሁለቱ ጥልቅ አማካዮችና ከአጥቂው አቡበከር ናስር መሃል ተሰልፈዋል። የግብጽ ብሔራዊ ቡድን በአንጻሩ ጋባስኪን ግብ ጠባቂው ሲያደርግ እንደ ኢማም አሹር፣ አይማን አሽራፍ፣ ኦማር ማርሙሽ፣ ዚዞና ሞስጣፋ መሐመድ አይነት ጥራታቸው ላቅ ያለ ተጫዋቾችን በቋሚ አሰላለፍ ውስጥ ተጠቅሟል። የአሰልጣኝ ኢሃብ ጋላል ቡድን ብልጫ ቢወሰድበትም ጨዋታውን በቁጥጥሩ ስር መዋሉ እንደማይቀር በብዙዎች ዘንድ ታምኗል። ዋሊያው ፍጹም የሰመረ ጊዜን እያሳለፈ ይገኛል። 16ኛው ደቂቃ ላይ በፈርዖኑ የቀኝ ፍጹም ቅጣት ምት ጠርዝ ውስጥ የዋሊያው አጥቂ አቡበከር ናስር ላይ ግልጽ ጥፋት ቢሰራም ብሩንዲያዊው የመሃል ዳኛ ግን በዝምታ ማለፍን መረጡ። ያም ቢሆን ዋሊያውን ተስፋ አላስቆረጠውም። ግብ ለማስቆጠር ይበልጥ ጥረቱን ቀጠለ። በጨዋታው 21ኛው ደቂቃ ላይ የአቡበከር የግል ክህሎት ላይ የዳዋ ታታሪነት ታክለውበት ፍሬ ያፈራው የኢትዮጵያ ቡድን ጥረት የመሪነቷን ግብ አስገኘ። ፈርዖኑ በተተረማመሰ የጨዋታ ዘይቤ ውስጥ እያለፈ ቢሆንም አሁንም ነገሮችን ለመቀየር እንዳልረፈደበት ያውቃል። ዋሊያው ግን የሚቀመስ አልሆነም። ከግቧ መቆጠር በኋላም ቢሆን የጋባስኪን መረብ በድጋሚ ለመድፈር ጥረቶች ቀጥለዋል። በጨዋታው 39ኛው ደቂቃ ላይ የዋሊያው ጥረት ዳግም ፍሬ አፍርቶ ሽመልስ በቀለ ከአማኑኤል ገብረ ሚካኤል የተቀበላትን ኳስ በእግሩ ማጨራረስ የግብጽ መረብ ላይ ያሳረፋት። የኢትዮጵያ ብሔራዊ ቡድንም ሳይጠበቅ ግብጻቸውን በ2 ጎል ልዩነት መምራት ጀመረ። ከሁለተኛዋ ግብ መቆጠር በኋላ ነገሮችን ለማስተካከል 5 ደቂቃዎችን መታገስ ያቃታቸው ኢሃብ ጋላል የመጀመሪያው አጋማሽ ሳይጠናቀቅ በአንድ ጊዜ የ3 ተጫዋቾችን ቅያሬ
አደረጉ። የመጀመሪያው አጋማሽ ሲጠናቀቅ የውጤት ማሳያ ሰሌዳው ኢትዮጵያ 2 ግብጽ 0 ይላል። በሁለተኛው 45 የግብጽ ቡድን መጠነኛ ማሻሻያዎችን አድርጎ ለመቅረብ ቢሞክርም ሳይሳካለት ቀረ። ይልቅስ ዋሊያው አስቆጭ የግብ ዕድሎችን ወደ ግብነት መቀየር ሳይችል በመቅረቱ ነገሩ በዚያው አበቃ። ከሙሉ የ90 ደቂቃ ፍልሚያ በኋላ ዋሊያው ማንም ያልገመተውን አደረገ። የውበቱ ልጆች ከግብጽ ባላንጣቸው ተፋልመው 3 ነጥቦችን ከ2 ግቦች ጋር ይዘው ወደ አዲስ አበባ ተመለሱ። ዋሊያው ቢንጉ ላይ ፈርዖንን በፍጹም ብልጫ ዘረረው። እግር ኳስ የመውደዱን ያህል በውጤት ያሸበረቀ ብሔራዊ ቡድን ለማግኘት ያልታደለው የዚያች የተናቀች ሀገር ሕዝብም ከእግር ኳስ በላይ ትርጉም ባለው ድል ጮቤ ሲረግጥ አደረ። የኢትዮጵያ ብሔራዊ ቡድን አባላት አዲስ አበባ ሲደርሱ ደማቅ አቀባበል ተደረገላቸው። ከበርካታ የአህጉሪቱ ክፍሎች አድናቆት የጎረፈለት የውበቱ ቡድንም ከኢሳያስ ጅራቢሮ የ2 ሚሊዮን ብር ሽልማት ደረሰው። ፈርዖኑ በአንጻሩ ከከፍተኛ ትችትና ከበርካታ ውዝግቦች ጋር ተፋጠጠ። አሰልጣኙ ኢሃብ ጋላለም ከጥቂት ቀናት በኋላ ከኃላፊነታቸው ተነሱ። በጨዋታው ዋሊያውን በአምበልነት የመራውና ሁለተኛ ግብ ያስቆጠረው ሽመልስ በቀለ በዚያው በግብጽ ሊግ ይጫወት ስለነበረ የብሔራዊ ቡድን ቆይታውን አጠናቆ ወደ ክለቡ ሲያመራ ከግብጽ አየር መንገድ የጀመረ ዛቻና እንግልት ደረሰበት። ይሄ ከእግር ኳስም በላይ የሆነው የሁለቱ የአባይ ወንዝ ባላንጣዎች ሽኩቻ ነው። ሰኔ 2 2014 ከእግር ኳስም በላይ የሆነው የዋሊያው ድል ፈርዖኑ ከጨዋታው አስቀድሞ ላሳየው ንቀት ዋጋውን ያገኘበት ዕለት። የኢትዮጵያ ብሔራዊ ቡድን ከዚያ ድል በኋላ ከድል ጋር ተነፋፍቋል። በዋና ብሔራዊ ቡድን የውድድር መድረኮች ላይ አሸንፎ አያውቅም። በሀገሩ ምድር የተጫወተውም ከዚያ ጊዜ አስቀድሞ በነበሩ ጨዋታዎች ወቅት ነው። ታምራት ከበደ ያዘጋጀውን አዲስ መሐመድ እንዲያቀረብኩላችሁ። በቀጣይ መሰናዶ እስከምንገናኝ በያላችሁበት ቸር ቆዩልን።